አንድ በፌስቡክ ታውቄ በምን በፌስቡክ የተዋወቃችሁ? አዎ በፌስቡክ ተዋወቅንና ድንገት እሺ መጀመሪያ እኔ ነበርኩኝ ፍሬንድ የጠየቅኩት ልጁን። እሺ መጀመሪያ እንደተፈቀኩ የ9 ዓመት ጓደኛችን ነው፣ ግን አሁን ተለያይተናል። ሽንኩርት እየላጥሽ ነው እንዴ? እኔ ምሳ እየሰራው ነው። ሽንኩርት የመላጥ ስሜት አለውና ፈራን እኛ ራሱ ላትልጪን አብረሽ አስታርጊው። እሺ እሺ። እና በፌስቡክ ተዋወቅን። ያው እኔ መጀመሪያ የተዋወቅኩት ለጓደኝነት አይደለም ነበረ፣ እንደዚህ ጀስት ለወንድምነት ነበረ። እሺ። ከዛ መጀመሪያ አክስትሽን አስተዋውቂኝ፣ ቤተሰቦችሽን አስተዋውቂኝ አለ። መጀመሪያ ያስተዋወቅኩት አክስቴ ነበረ። አክስትሽን አስተዋውቂኝ? አዎ መጀመሪያ ያለኝ አክስቴ ነበረ፣ ግን እኔ ስጠይቀው ለዝም ብዬ ነበረ። ከዛ ሁለቱን አክስቶቼን አስተዋወቅኩት በመሃል። እሺ። ካስተዋወቅኩት በኋላ ከነሱ ጋር መግባባት፣ ቤት እስከመሄድ ድረስ ለቅሶ ምናምን ሲኖር መሄድ፣ ቤታችን መሄድ፣ ቤተሰብ አያውቅም። አዎ በአካል ለቅሶ ምናምን ይሄድ ነበር እናንተ ቤት? አዎ እኛ ቤት ራሱ ገብቷል። እሺ። እና እኔ ጋር ሚስቴ ናት ምናምን እስከሚል ድረስ ልጄ አታረቅም እያለ ፋዘር ይከራከርልኝ ነበረ። አክስቴ ደግሞ ጥሩ ሰው ነው ትላለች። እሺ። ከዛ ድንገት አያቴ ሞተና ሄደ። ከዛ ድንገት እናቴና አባቴ በሶስተኛው ቀን ነበር ሄደው። ከዛ ዘመዶቼ ተሰብስበው ቤት ሄደ እሱ ከጓደኞቹ ጋር። አክስቴን ብቻ ስለማውቃት በአንድ ቀን ማለት ነው፣ ብዙም አልተግባቡ። ወይ ወር ቢግባቡ ነው ወይ ደግሞ እንደዚህ 15 ቀን ምናምን ነውና በድንገት አያቴ ሞተና ሄደ። ከዛ ሲሄድ እናቴም አባቴም እዛ ነበሩ። ከዛ ምን ዋለው ሲባል አክስቴ በጣም ስለምትቸኩል ባሏ ነው አለች። እንዴ እኛ እናቅም፣ እሷ ባል የላትም፣ አረ ጓደኛዋ ነው፣ በጣም ነው የሚወዳት አለች። እኔ አልነገርኳቸውም። በቃ አክስቴ ድንድም አድርጋ ለዛ ሁሉ ሰው ላዘነተኛው ሰው ባሏ ነው ብላ ደመደመችብኝ። እሺ። ከዛ ጥሩ ሰው ከሆነማ ችግር የለውም፣ እሷ በፈለገችው ይሁን፣ የእሷ ፍላጎት ከሆነ ደስ ይለኛል አለና አባቴም በቃ ችላለኝ ማለት ነው። ወንድሞቼም እንደዛ በቃ ችላሉኝ። እኔ ግን እስካሁን ምንም ያደረኩለት ነገር የለም፣ እግዚአብሔር በሚያውቀው መንገድ አሌክስ። ከዛ በመሃል ስልክ ገዝተሽ ብትልኪልኝ ምን ይልሻል? ስልክ ገዝተሽ ላኪልኝ አለኝ። ምን ይልሻል አልዋል? አዎ ምን ይልሻል አለኝ። አልዋሽም። ስልክ ገዝቼ በፊት ነው ቆይቷል። 500 ብር ገዝቼ ልኬለታለሁ። ገዝቼ ልኬለታለሁ። ከዛ ከላኩለት በኋላ አሁንም ደግሞ እስኪ ልብስ ላኪልኝ፣ ጊሸን ማርያም ለበሽው ልብስ ላኪልኝ እስኪ ምትወጪኝ ከሆነ አለኝ። ወንድ ልጅ እኮ ከሴት ልጅ ብር አይጠይቅም። ወንድ ልጅ እኮ ጀግና ነው። እንዴት ነው ከኔ አንተ ብር የምትፈልገው? እኔ የፈለኩት ለወንድምነት ነው። ይሄን ሁሉ አመት ጠብቄሽ ይኸው አሁን 8 ዓመታችን ሆነ እኮ አንቺን ስጠብቅ እያለ ያታልለኛል አሌክስ። ከዛ ያንን ልብስ አልገዛም ብዬ በቃ ዘጋሁት። የመጨረሻ ማውራትን በቃ አስጠላኝ፣ አላወራሁትም። ከዛ እሱ ልብስ አሰፍቶ ለኔ ሳይነግረኝ ሌላ ጓደኛ ይዞ ቤት ልብስ የምታጥብለት ልጅ አለ። እሱ የሚሰራው ወፍጮ ቤት ስለሆነ ብዙ ጊዜ በሰራተኛ ነው የሚጠቀመው። በጣም ተስፋ ይሰጠኛል። እኔም ሄጄ እንደምንገባ ደግሞ በጊሸንም ቃል ስለተግባባን በቃ እኔ ቃሉን ነው ያከበርኩት፣ መቼም አይክደኝም ብዬ ማለት ነው። ከዛ እሱ ከልጅቷ ጋር የሆነ እንደምትወደው እንደምታፈቅረው ትነግረዋለች። እሱ ግን አልተቀበላትም። እኔ ሰማው ከሰው ነው፣ ከአበልጃችን እናት ማለት ነው። ከዛ ምንም አላልኩም። እኔ ዝም ብዬ እንዳልሰማ ሆኜ እንዴት ነው የመጣች ልብስ ታጥብልሃለች? አዎ ታጥብልኝና ትወጣለች። ግን ሰለቸኝ ብቸኝነት፣ አንቺን መጠበቁ ደከመኝ። አሁን ቦታ አግኝቻለሁ፣ ደብረ ብርሃን ቦታ እንግዛና አንቺ ይናል ብር ላኪ፣ እኔ ደግሞ ይናል ብር አለኝ፣ ቤት እንግዛና ልጆች ወልደን እንኖራለን፣ ጥሩ ኑሮ ይኖረናል፣ ብር ላኪ አለኝ። እኔ አልክም፣ በዚህ አልስማማም። ወንድ ልጅ አሁን ብር አይፈልግም ከሴት ልጅ፣ አለበለዚያ ወይ ከህይወት ይወጣልኝ
ለምን እኔ እኮ በጣም ነው የምወድሽ፣ ብሩን ላኪልኝ አስገቢልኝ ይለኛል። እኔ አላስገባም፣ ምንም አይነት ብር እንዳሰጭ ብለው ቤተሰብ ስለተቆጡኝ አልሰጥም፣ ቢኖረኝም አልሰጥም አልኩት። ከዛ በቃ አንቺ ውሸትሽ ነው ለካ አትወጂኝም አለ። ጭራሽም አላፈቅረውም እውነት ለመናገር ግን እሱ በቃ ሙዝዝ ያለ ሰው ስለሆነ በቃ ስልክ ራሱ ብቀይር ካክስቴ ተቀብሎ ያወራኝ ነበረ። ከዛ በቃ እኔ መሄድ አለብኝ፣ ይሄን ሁሉ አመት ጠበቀሽ ነይ እና ትዳርሽን መስርቺ፣ አንቺን በሰው ሀገር ተንከራተሽ ይበቃሻል፣ የስራ ሰው ከሆነ የሚያኖርሽ ከሆነ ነይና በቃ ህልዋሽ ከሆነ ነይና ህይወትሽን ጀምር ያሉኝ። እናቴም ገፋችኝ፣ አባቴም በቃ ነይና በቃ ምን አባቱና ይሄን ሁሉ አመት ቆየሽ ሰው ሀገር አሉኝና እኔም እሺ በቃ ብዬ አሁን ምህረት አዋጅ በወጣበት ጊዜ ለመሄድ ወሰንኩኝ። ከዛ በኋላ እሱ ለካ ልብስ አሰፍቻለሁ እያለ ውሸቱን ላንቺ ይሄው ለኔ ይሄው ብሎ በመጀመሪያ ላይ ሱፍ ለብሶ ላከልኝ አሌክስ። ወይኔ በጣም የሚያምረው አልኩት፣ አበባ ይዞ ማለት ነው። ለካ የቤት ሰራተኛዋ ጋር ከሷ ጋራ ግንኙነት ጀምረዋል። እሱ ከየትኛዋ ቤት ሰራተኛ ጋር? ልብስ የምታጥብለት የቤት ሰራተኛ አለች ተመላላሽ። እሱ ወፍጮ ቤት ስለሚፈጭ ልብሱ በቃ ሁሌም ይታጠባል። ሰራተኛ ቀጥሮ ነው የሚያሳጥበው። ከሷ ጋር ግንኙነት እንደጀመሩ ልጅ አለችን። እስከ የክርስትና ልጆች አሉ። ወንድ ከወለድኩ ለአንተ፣ ሴት ከወለድኩ ደግሞ ለጓ እሱ ነው በቃ ፍቅረኛ አለችን እያለ እያወራ ስሜን በጣም በቃ የነዛው ማለት ነው። ከዛ ለእናቴ የሆነ እናቴ የደበቀች ነገር አለ። ከዛ ደወልኩኝ በልጃችን ጋር ስደውል ነይና እስኪ ሁሉም ታይዋለሽ እንጂ ይሄ ነገር የሚሆን አይደለም ትልና ሽፍንፍና ታደርግብኛለች አሌክስ። ደውዬ እሷ ጋር ማለት ነው። ከዛ በኋላ እኔ ልብሱን የኔንም የሱን ፎቶ አንስቶ ሲልክ የሰርግ ልብስ ለካሱ ወልዶ ክርስትና እንግዲህ እኔ ያየው በፌስቡክ ነው። ወልዶ ክርስትና አንስቶ ወንድም ይሄ ቀን ነበረ የናፈቀኝ ብላ እህቱ ለቀቀችው። ከሷ ጋር ሆኖ ኬክ ሲቆርሱ ምናምን እኔ ነኝ ብሎ አንድ ወር ሊቀረኝ ልሄድ ስል እሱ ኬክ እየቆረሰ ከሚስቱ ጋር ሆኖ ልጅቷን ይዘው እህቱ ፖስት አድርጋ አየሁኝ። አላመንኩም ጭራሽም። እሱ ምንም አላለኝም። ፎቶውን ስልክለት ወዲያው ቦለከኝ። ከዛ ምንም አላልኩም። 8 ዓመት አንድ ላይ ቆይተናል። በቃ እግዚአብሔር አልፈቀደውም ሆኖ ነው ብዬ ቤተሰብም ምንም አላለኝም። አክስቴ ናት በቃ ብትመጪ ኖሮ ጥሩ ልጅ ነበረ እያለች እሷ ነበረች ችላ የምትለኝ ማለት ነው። እና በቃ እምነት ያሌለው በእምነቴ ጠንካራ ስለሆንኩ በቃ እኔም ደግሞ ይከዳኛል ብዬ አላሰብኩም ነበር። አሁን ደግሞ ላኩላትና ላበልጄ ስልክላት ኖሮ ለእኛም አልሰማንም ብላ እሷም ድምድም አደረገችብኝ። በጣም አዘንኩኝ፣ ውስጤ በጣም አዘነ። ሻንጣዬን አዘጋጅቼ አንድ ወር ሊቀረኝ ሲል ሞሸራለሁ ብዬ ልሄድ ስል እሱ ግን አግብቶ ክርስትና ደግሶ ፎቶ ለቆ እህቱ ደግሞ ስላስተዋወቀኝ ፎቶ ስለላከልኝ እህቱ ናት፣ እሱ አለቀቀም ፎቶ። በጣም ደነገርኩ። በቃ ምንም አላልኩም። በጣም ተሰማኝ በእውነት። የሰው ልጅ በዚህ ልክ ይጎዳኛል ብዬ አላስብም። በጣም የዋህ ነኝ። በቃ ግን እግዚአብሔር ይመስገን እና እንደዚህ አደረገኝ። አሁን ደግሞ ስልክ እየለዋወጠ እየመጣ እኔ እኮ እሷን አልወዳትም እምወደው አንቺን ነው ነይና እንጋባ ሲለኝ ልባም ሴት እኮ ዝም ብላ አትገኝም። መጀመሪያ ነበር ጠንቅቆ ማወቅ። አሁን ለምንድን ነው ስልክ እየቀያየር ከኔ ጋር እየመጣ ከምትልክልኝ? አልፈልጋትም፣ እፈታታለሁ። ነይና አንቺን ላገባሽና ሊኖር ቤት ገዝቼ አኖርሻለሁ። ስትመጪ ደግሞ የሆነ ብልግና ነገር አለኝና ደግሞ በወለቁት። አሁንም ደግሞ ባለፈው ደግሞ ሀይ አለኝ ቴሌግራም ላይ ማለት ነው። አሁንም በወለኩትና ላበልጄ ነገርኳት። ስትመጣ ወይ እሷ ትኖራለች ወይ እኔ ሞታለሁ ብሎ አላት። ለምን ትለዋለች? በጣም ነው የምወዳት፣ ይቺ ግን ስላስገደደች ነው ውስጥ የገባሁት፣ እሷን ነው የማገባው አላት። እና ምን ለቤተሰብም አልተናገርኩም፣ ምንም አላልኩም፣ ዝም ምን ያልኩት ማለት ነው። አሁን ምንም በህይወቴ ውስጥ ምንም አይነት ሰው የለም፣ አልፈልግም እና በጣም ያስፈራራኛል። ሄጄ እሱን እንዳገባ ነው የሚፈልገው አሌክስ። እኔ ደግሞ ማገባው በእግዚአብሔር ከፈቀደ በቤተ ክርስቲያን ነው እና ያው እሱን ማግባትም አልፈልግም፣ አይኑን ማየትም አልፈልግም። በቃ ሄጄ ልመለስ ኢትዮጵያ ወይም ደግሞ ልግባም እያልኩ ነው። ከሀገሬ ከወጣሁ አሁን 15 ዓመት ሆኖኛል እና በጣም በቃ እሱ ነገር በጣም በቃ ውስጤን እንትን ይለዋል። የሱ ሀገርና የኛ ሀገር የሚራራቀው የ1 ሰዓት መንገድ ነው። ያው ለቤተሰብ ብነግራቸው ደግሞ ችግር ይፈጠራል እዚህ ሆኜ
ብዬ በቃ ይሄ ነው እያስጨነቀኝ ያለው። አክስቶችሽ ይሄንን ያውቃሉ? አዎ አክስቴማ በጣም ታጨበጭብለታለች ለሱ ማለት ነው። በቃ በጣም ምርጥ ሰው እንደሆነ ነው ቡና ምናምን ይጋብዛቸዋል መሰለኝ። በጣም በቃ ሲገናኙ በጣም ነው በቃ ቤት ራሱ ይሄዳል። አሁን ነው ማዘር ደግሞ በቃ አይኑን እንዳይው አልፈልግም ይሄ ዱርዬ ጠጭ ምናምን ትላለች መሰለኝ እና እሱ ደግሞ በቃ በጣም ነው የሚወድሽ በቃ እሷን ነው ማገባው እያለ አሁን ድረስ ልጅ አለው፣ አንድ ልጅ ወልዷል። እስካሁን ድረስ እኔን ስሜን ያነሳል፣ ይዝትብኛል። ቀላል ነው ፎቶሽም አለኝ እኔ ከፈለኩ ይላል። ስልክም ቀየርኩ እና አሁን ወደ ሀገሬ ልሄድ አሌክስ የቀረኝ አሁን የምገባው ልክ መስከረም ላይ ጨርሳለሁ ኮንትራቴን። ወደ ሀገሬ ልገባ ነው። እስኪ ምን ትመክረኛለህ? ፎቶሽም አለኝ ቀላል ነው ፎቶሽም አለ በቀላል ነው ይለኛል። በቃ በፊት ፎቶ ይላላክ ነበር እንጃ ፎቶሽም አለኝ እኔ ተንኮል ካሰብኩ በቀላል ሁኔታ አደርገዋለሁ። ወይ እሺ በይ ወይ ደግሞ መጥተሽ እናውራ ይለኛል። እኔ ደግሞ ማግኘት አልፈልግም፣ ይዝትብኛል። በቃ ሳልወድ ነው በግድ እዚህ አስገድዳኝ ነው። እሷን አልወዳትም ይላል። አሁን ሁለት ልጅ ወልዷል። እኔ ከሱ ጋር እንዴት ነው እንደዚህ ያለ ነገር ውስጥ የምጨመላለቀው? ቪዲዮ ኮል ታወሩ ነበር? በደንብ በሚገባ እሺ ይሁን ታርግና አዳም